ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሃበሻ ገልጸዋል። የቤተሰብ ምንጮች ለዛሃበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ለዛሃበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሃበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሃበሻ የገለጹት። እንደሰማችሁት ነው እንግዲህ የቴዲ ቅርብ ጓደኛ ወይ ደግሞ በጣም ለረጅም ጊዜ አብሮ ጓደኛ የነበሩት ሰው ነው የታሰረው ማለት ነው። ምን ሊመጣ ይችላል? ይሄ ነገር ወደ ቴዲ ሊሻገር ይችላል ብለን እናስባለን። ቆይ አንድ ቪዲዮ እንድትሰሙ ፈልጋለሁ። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዛሃበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መጥተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መጥተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀርና ቃል አቀባዩ መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም መሐሌት ሰለሞን በትውልድ ኢትዮጵያዊት ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዛሃበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ የምናደርስ ነው። ኦኬ፣ ይሄ ነገር እንግዲህ እንደሚያስፈራ ሁላችንም እናውቃለን። ነገ ምን ይሆናል አብረን ነው የምናየው። አዲስ ነገር ካለ አመጣላችኋለሁ። ይሄን ቤት ሰብስክራይብ ማድረግ እንዳትረሱ። ላይካችሁ ስለሚጠቅመኝ በደንብ ላይክ አድርጉልኝ። እወዳችኋለሁ። እኛ ሌላ ቪዲዮዎች ላይ እንቀጥል። ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁ። እና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ቴዲስ ፕሮሞሽን ቦሪም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር ኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው፣ ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ is the least of this government's problem even አይደለም አይደለም አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ
ያኔ እንደ ቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ አሁን የሰጠው ኢንተርቪው አለ ዛሬ 237 ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ሕዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አቂ ገርቱልስ እኔ ራሱ ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 አመት ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው መቼም ከዛው መንግስት የሚረግም ምናልባት 1-2 ቢሆን አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ሰው ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ on that note በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። ጀዋር ከዛሬ የጠበኳችሁን ነገር አሁን ላሳያችሁ። እንግዲህ ያው በጣም ብዙ ሰው የሚጠይቀኝ ጥያቄ አለ። ስለ ፊንቴክ ነው ምንድነው የደበቀን? አውራ እስቲ። እኔ የሆንኩት ነገር ግን ለእናንተ የደበኩት ትልቅ ነገር አለ። ምስጢር ሊያወጣ ነው። እዚህ ጋር ጠብቁኝ። እስከዛሬ የደበኳችሁን ነገር አሁን ልታዩት ነው። አምጣው፣ ችግር የለም። አሁን ልታዩት ነው። እስከዛሬ ናኦሚ እስከዛሬ የደበኳችሁ ይሄንን ነው። ይጅል ግሪን ቤልት አለኝ። በስማሚ ገረማ ግሪን ቤልት እንዳለኝ እስከዛሬ አልነገርኩም። ኧረ ቦክሰር ወጣ ይጠበኛል። ኧረ ቦርጩ እስከዛሬ ግሪን ቤልት እንዳለኝ ምንድነው እንትኑ? አይቲፍ አይደለም። እስቲ ወደዚህ ዞር በል። አይታይም። በቃ ቆርጦታል። አይናው ይሁና። እኔ እኮ ስለ ፊንቴክ የምታወራ መስሎኝ ነበር። ምናልባት በሰሞኑን ስለ አንተ ጉዳይ በጣም እየተወራ ነውና ስለ 500,000 ማለት ነው። እሱ ምን ትለናል? ይሄ ጥያቄ እሱ የእናንተስ? እሱ ጆን ዳንኤል ስምሽን ንገሪኝ እህቴ፣ ስምሽን እንተዋወቅ። እሺ ቤታ ይኔና ስምሽን ንገሪኝ እህቴ። ወይ ኔትወርኳ ነው። እሺ ቤታ እህቴ ስምሽን ንገሪኝ እህቴ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ምን ስምሽ ማን ነው እህቴ? ስምሽ ማን ነው? ሰገዮ ስምሽ ማን ነው እህቴ? ስምሽን እየጠየኩሽ እኮ ነው። ጆን ዳንኤል ስምሽ ማን ነው እህቴ? ማናት? ምንድናት እንዴ? ቆይ ጆን ዳንኤል እህቴ ሪስፔክት ነው። እባክሽ ተረጋጊ። መልሽላት እንጂ ልቀት ነው እንዴ? ያማ እንደ እየነገርኩህ አታነብም እንዴ? ለምን ማናት? ሰው እንደ ዘመጣ ማናት? ምንድነው? እባክሽ ተረጋጊ እህቴ፣ እባክሽ ተረጋጊ። ስምሽ ማን ነው? ከየት ነው እህቴ? ከየት ነው? የት ነው የምትኖሪው? ስምሽን ንገሪኝ። ማርያምን አውቃ ነው ወይስ እውነቷን ነው? እኔ እየተናደድኩ እኮ ነው። ኧረ እውነቷን ነው። ንቀት ነው እንዴ? ኧረ ቤት ለምንድን ነው ነጋ አታነብም እንዴ? ማያነብ ሰው ይዘብኝ እንደምን ትመጣለህ? የሴቷ አክሊሉ አንብቢ። እኔ ከጠዋት ጀምሮ እንደ ፖሊስ ሰራ የነበረ ከዚህ ደግሞ ስለሌለብሽ ባለሽ ምን ነሽ? ኧረ እዚህ ቲክቶክ ላይ እንዳለ የተገኘ የለም። እባክሽ ተረጋጊ እህቴ፣ ምንም ያናድር ነገር የለም። ጆንዳኒ ቆጣሽ። ይሄ ዲስሪስፔክት ነው። እንዳታስጠቁሪ። ይሄ ነው ማስጠቆር። ነይ ውጪ። ማን አባቱ ፈርቼ ነው ቤታ ወጪ ጭራሮ ቁጭ ሰፈር ቤታ አልኳት። እሺ እናቴ አልኳት እንዴ
ይሄንን ደግሞ ቻመጡ አፋሽላለች ቤታ ይሄንን ዲስሪስፔክት ማድረግ ነው ከዛ ከማህበረሰቡ ጋር አቤት ቤታ ይባላል አንዱ ይመጣል አይዞሽ እናትዬ ነው ያለውልሽ ፎሎ አስደርግሻለሁ አይዞሽ ይላል በሌላ ይሌ ልሽቂ ፊቴ እንዲነፍሮ በፀሐይ ላይ አሁን እኮ ገባኝ ጋይስ እንዴ አሁን በሷ ቤት ዲስሪስፔክት ማር ከዛ አንዱ ጌመር ይመጣልና አዛኝ መስሎ ይመጣል አይዞሽ እሺ ነጁ ደግሞ ነጁ ነው መሰለኝ ስማ ወይ ነጁ የሚባሉ ጣፈንታ የማይደሉ ይመጣና ማለት አይዞሽ እናትዬ አረን ያጫውትሻለሁ ይላታል ከዛ እኔ እንደክፉ እታያለሁ ስንቴ ነው ቤታ ነኝ ያልኳት አሁን እዚህ ቲክቶክ ላይ 34000 ፎሎ ካላት መቼስ እኔን ሳታው ቀርታ ነው ይሄ ራሱ እንኳን ዲስሪስፔክት ማድረግ እኮ ነው ወይኔ ጌታ ወይ ከስንቱ ተጣለች አሁን እኔ ነገር እኝኝ ያለች ይባላል እኔ ነገረኛ ነኝ የሚባለው አሁን እቺ ሴትዮ ሪከርድ ላይ ወጣት ጌታ ወይ እኔ የት ልሂድ ከዛ ቤታ እኝኝ ያለች ቤታ ሁሌ ነገረኛ እኔው ቤታ በቤቴ መጣ ገጠመች ግን ሳታቅ ዳኒን ከማወቄ በፊት አውቂያቸዋል አይገርምም ግን ጋይስ እስኪ ዛሬ ላውራ ይሄ ምንድነው ለምን እንደዚህ ሆነ አይገርም ከዛ ደግሞ ለምን ተጣመርን ኦ ማይ ጋድ እሷን ከማወቄ በፊት ነው ያደረኩት ከዛ ደግሞ የኔ ፋሚሊ ደግሞ አለው 444 ፋሚሊ አሜዚንግ ኩሪሽኩም 444 ፋሚሊ ነው ታውቃለሽ ወይ አናዶናይ ምን አይነት ስጦታ ነሽ አንቺ ልጅ ለነፍሴ እንድወድሽ ያደረግሽ ልክ እኔ እንደራሴ ከዚህ ዓለም እኔ ይሄንን ቪዲዮ ሳየው የምር በጣም ነው ደስ ያለኝ እናም ደግሞ ገራሚ ቪዲዮም አላቸው እሱን ነገ ያመጣላችኋለሁ የሚገርም ቪዲዮ አለ እሱን ሲያመጣላችሁ በቃ ስነ ስርዓት ያዝ ወይስ ተልኳለ እኔ ግራ ገባኝ እኮ ምን እንደፈለገ ደይፈታም እንደ ሳምንት ሙሉ ስለኔ መጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ ቀን መጀመሪያ ላይ እንደዛ ምናምን ብሎ ላች ብዬው ምናምን ማታ ላይ ብለይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው እና አረብ ስነ ስርዓትን ያጆች ምን ለምን ነው ተጣላችሁት እናንተም ቢፍ ጀመራችሁ እንዴ ጋይስ ኧረ ይደብራል የስንት ዘመን ጓደኛ አይደላችሁም እንዴ ምትለው ነገር ያለ ጆን ዳንኤል ሲኤም ገደሉኝ የኔ ቤተሰብ ሄዳችሁ ነው ቦታችሁ አበያ ተንካለሰው አትለምን ለማኝ አትለምን ይፈቀዳል አንቺ ግን እንዴ ዳረጥሽ ከከራሰ ተንበርከክ የስፔስ ባይበቃም አይመለከተኝ ለራስ ነፍሴ ለምን በቃ ሳይሆን ተንበርከክና በል ጆን ዳንኤል ሪካርድ በዘይ ነው ታርግልኝ ይሄም እንደው ፕራይቬት ነው ጆን ዳንኤልና እኔ ስቀጣኝ እንደምቀጣው ጆሲ እግዚአብሔር ምስክሬ በደንብ ነው የምቀጣው እኔ ለስቀጣለስ አንቺ የድንጋይ ቀማል እና ባሽ ምንድነው ሰገዴ ነኝ እኔ አቋርጦ ተቀጣለኝ ጆሲ ተቀጣው ነው እንደዚህ ጎንበስ ብለህ እንዴ እኔ ለዛ ነው ፈለገ ለዛ ነው ተቀጣው እኔ ለዛ ነው ተቀጣው ኦሮፖንዳ አልገባም ወደዚህ ማግኝ ከተቀመጠበት ሆናችሁ የራስ ቂጥ መሰይ ማለት የሚቀመጥበት ሌላ ቂጥ ላይ ህዝብ ነው የሚቀመጠው ቂጡ ላይ መቀመጫ ላይ ዘጠኝ ፋንደላ ጆሲ እግዚአብሔር ላቋርጠው ነው አባቴ አይ በቃ አይመጣውም ተቀጪ እኮ አቋርጡ ተቋርጠ ጀመር ማን ይቋረግም ነው ተሸፍኗል ስኩል እኮ ተሸፍኗል ነው የምልሽ ኦኬ ያው እኔ ማታ ከነሱ ጋር የምጡ ስላልፈልግ ማታ ከነሱ ጋር አልጮትም ብዬ ልንገራችሁ አራተኛ ቀን ማታ አስጠሉ ማየት ሁላ ስለሚያስጠሉ አልጮትም ስለምል ከነሱ ጋር በእናታችሁ ጋይስ ያ እግዚአብሔር ሊንግ ነው ምንም የማይደበቅለት ነገር ነው ግን በሱ ነው ሁላችንም የምናውቀው እኔም አሁን ዛሬ ሴቷ ጆኮ ነው የምትባለው እግዚአብሔርን እሱ ስለማያውቀኝ እንጂ በእንትን በቅጣትና በጣም ታውቀው ጋይስ ደብል አንበሶች ደብል ጋይስ ሌትስ ጎ ጋይስ ደብል አንበሶች ደብል ጋይስ ደብል ላይ ጋይስ ሌትስ ጎ ጋይስ ደብል በሱ ተጠቀሙ ሻው ያግዙልኝ እሺ በእናታችሁ ጋይስ ተጋገዙ ሆፕ ተጋገዙ በእናታችሁ ጋይስ ደብል ላይ ተጋገዙ ጋይስ ደብል ላይ
ያስተጋገዙ ደብሉ ለመብቴ ነው መሸፈን አይደለም ሬቲንግ ትንብያለሁ። ኧረ ወይኔ ሲኤም የግላብ ትለቅልኛል። እሺ ሂዱበት። እሺ ሌትስ ጎ ሌትስ ዩዝ ዳት ጋይስ። ግላቡን እንጠቀመው፣ ደብል እንጠቀመው ጋይስ። ደብል ኢንግላብ ጋይስ፣ ደብል ኢንግላብ ጋይስ። ሂዱበት አንበሶች፣ ሂዱ ጋይስ። ቲም ወርክ አድርጉት፣ ቲም ወርክ አድርጉት ጋይስ። ተጋገዙ፣ ተጋገዙ ጋይስ፣ ተጋገዙ፣ ተጋገዙ ጋይስ፣ ተጋገዙ ጋይስ፣ ተጋገዙ። እሺ አንበሶች ተጋገዙ፣ ሂዱ። ቲም ወርክ ይደረግ። 5000 አስገቡኝ ጋይስ። የኔ አባቱ ሪፕላይ ቲንክ ሶ ማች ጋይስ። 5000 5k ሌት ሚ ቢ 5k ጋይስ፣ ሌት ሚ ቢ 5k ጋይስ። ቴንክ ዩ ሶ ማች የኔ ወንድም የኔ አባት። እኔ እንደፈለገ ቢያወራ እኔ ሪስፔክት አደርጋለሁ አባቴ እግዚአብሔርን የኔ ወንድም። እዛ ሄዶ ለሷ ጊፍት እየሰጠ ነው። ግን ለምን ነው የተጣሉት? ሲኤም የኔ አባት ቴንክ ዩ ሶ ማች። አረ ገና 2000 ላይ እኮ ነኝ። በእናትህ በቃ ሊያሸንፈኝ ነው ጆሲ ሊያሸንፈኝ ነው። በቃ ጆሲ ሊያሸንፈኝ ነው። ምንድነው አንተ እንደቀደሙ ነቃ ደንገጥ ብለህ ተጫወታ ፈዘዝክ። ችግር የለም ጋይስ። በጣም ደብሮ ጆሲ ያ ነቃ ደንገጥ ብለህ ለምን የምትደብር? በቃ ይስጥራ እንደፈለገ አንተም ሰው ጓደኞችን ጥራፈው አይደብርም። አይደለም መስጠት አይደለም ይስጥሽ። ተሸፍኖ ግን አይሰጥም። ዛሬ ብቻ አይደለም ሳይሸፍን ቢሰጥ እኮ ተሸነፈው። እግዚአብሔር ሳይሸፍን እኮ እንደዛ እንጮት ነይ ግቢ፣ እንደዛ እንጮት። እንደዛ እንጫወታለን። ደውዬ እጠራለሁ፣ አከስረዋለሁ። እዚህ ቁጭ ብዬ ደውዬ ጠርቼ ማለት ነው አከስረዋለሁ። ደውዬ ነው። እሺ አንተ እንተማመን። አሁን አንተ ላይክ የፈለገ ደውለህ ብጠራ ጆን ላይክ ተው፣ ኦፍ ኮርስ ያ ተው እናውቃለን እኮ ሀገር ምድሩ ከቋልጆ የኪንግ እንግዲህ እዚህ ላይ አዝለሹ ዙሪያ ያልኩሽ እኮ አዝለሹ ቶርክ አድርጊለት። አይ እሱ ወንድሜ ነው፣ ባለትዳር ነው። እንዲህ አይባልም። በጣም የምታምር ልጅ ሚስት አለች፣ ይበቃዋል። እሱን ተይው እባክሽ። ክላውዲያ ምን ቆንጆ ምናልከኝ አባቴ። ቆይ ኮሜንት አመለጠኝ መሰለኝ። ጸብ ከፍ ብሎ ወይኔ ኮሜንት አለፈኝ። ቴንክ ዩ ሶ ማች አመሰግናለሁ። አምሽ አልገባሽም። እሺ ተጋጣሚ አረ ወፍን የዛሬ ቪዲዮ ይሄንን ይመስል ነበር። ስለ ቴዲ አፍሮ ነገም ሌላ ነገር ካለ አመጣላችኋለሁ። ለጆን ዳንኤልና ስለ ኖያው ሌላ ቪዲዮ አለኝ። ስለ ጃንና ስለ አዶናይ ሌላ ቪዲዮ አለኝ። ጠብቁኝ። እወዳችኋለሁ፣ አከብራችኋለሁ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ እንዳትረሱ። ላይካችሁ ስለሚጠቅመኝ በደንብ ላይክ አድርጉ። ነገሩ ትንሽ ከረዋል። እስከ ቀጣይ ቪዲዮስ ባላችሁበት ሰላም ሁኑልኝ። ባይ ባይ።